የዛሬው ይለያል። የዛሬው በጎ ተግባር በጣም ነው የሚለየው። ዋው! በጣም 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 ልብን የሚያሳርፍ መንፈስን የሚያረጋጋ በጣም ደስ የሚል ነገር። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ቡራና ሀይሚዬ ዛሬ ለየት ባለ ነገር ነው የመጡት። ከምን ጊዜውም በላይ ድንቅ እና ቅን የሆነ አመለካከት ያላቸው ጨረቃ ፋሚሊዎች ያሰቡት እና ያሰቡትን ሀሳብ ተግባራዊ ላይ በማዋል ዛሬ እንግዲህ ለአቅመ ደካሞች እንዲሁም አልባሽና ጉራሽ ለሌላቸው ለሚስኪኖች ለኒ ብጤዎች ብሩክና ሀይሚ በዛ በቦታው ተገኝተው ያው ምግብ አብልተዋል ማለት ነው። እግዚአብሔር ይጨምርላችሁ። የምሬን ነው የምላችሁ። እና እንደዛ አይነት የተቀደሰ ሀሳብን የምታስቡ እንደዛ አይነት ቅዱስ የሆነ ሀሳብ የምታስቡ ሰዎች ያሰባችሁትን ወደ ተግባራዊ የምትለውጡ ሰዎች በጣም ኮረሁባችሁ። እግዚአብሔር ይጨምርላችሁ። ነገር ግን ደግሞ እንደዛ አይነት መንፈሳዊ ነገር ስታስቡ፣ መልካም ነገር ስታስቡ ንገሩን። ለኛም እንደዛ አይነት ነገር አስበናል፣ እንደዛ አይነት ነገር ላይ ተሳተፋላችሁ ወይ ብላችሁ ኮሜንት ላይ ብታስቀምጡልን፣ ግሩፕም ካላችሁ እዛ ግሩፕ ላይ ብታስቀምጡልን ደስ ይለናል። የምሬን ነው የምላችሁ። በተለይ ለእንደኔ አይነቷ ከንቱ እውነቴን ነው የምላችሁና ለሰማይ ቤት መልካም ነገር ማድረግ ጥሩ ነው። ምድራዊውማ መቼስ ጥሩ ነገር አናደርግም። ሰዎች ያሳስቱናል፣ መጥፎ ነገር እንናገራለን ምናምን ነገር እና ሰው ያፍን ነው የሚያየው፣ ፈጣሪ ደግሞ የልብን ነው። ስለዚህ መልካም ነገር እንድናደርግ መልካም የሆነ ግሩፕ ካላችሁ እኛም እዛ ላይ እንድንሳተፍ አድርጉን ማለት ፈልጋለሁኝ። እኔ በጣም ነው ደስ ያለኝ፣ በጣም ነው የኮረውባችሁ። እግዚአብሔር ይጨምርላችሁ። ብሩኬና ሀይሚ በእውነት በጣም እድለኛ ናችሁ። ምክንያቱም እንደዚህ ወደ ጥሩ ነገር የሚመራ ኦዲየንስ ነው ያላችሁ እና ጥሩም ነገር ስለሚያስቡ ነው። አንዳንድ ጊዜ የሆነ ነገሮች ሲፈጠሩ የሚናደዱት የሚበሳጩት በእናንተ መልካም ነገር ላይ እንድትውሉ መልካም ነገር እንዲገጥማችሁ በማለት ነው እኔ የተረዳሁት ማለት ነው። እና በጣም ደስ ይላል። ብሩኬን በቦታው ተገኝቶ አመስግኗል። ከሚባለው በላይ ወዳችኋለሁ፣ አከብራችኋለሁ። እኛ ጥሩ ነገር እንዲገጥመን ጥሩ ቦታ ላይ እንድንውል ላደረጋችሁን ለሁላችሁም እናመሰግናለን ብሏል። እና እግዚአብሔር ይጨምርላችሁ። የምትሰጡት አትጡ። እውነት በሰላም ለሀገራችሁ ያብቃችሁ። ለቤተሰቦቻችሁ ልጅ ያላችሁ ልጃችሁን እግዚአብሔር ይጠብቅላችሁ። እግዚአብሔር ለቁም ነገር ያብቃላችሁ። እናንተ እንደሰጣችሁት ለእናንተም ሰጪ አትጡ ማለት ፈልጋለሁኝ። እግዚአብሔርን ነው የምላችሁ። ስጡ ይጨምርላችኋል ይላል ቃሉም። እናንተም እንደዚህ በጎ ተግባር አስባችሁ ለምታረጉ እኔ እንጃ፣ እኔ በእውነት ጨረቃ ፋሚሊዎች ይለዩብኛል። እግዚአብሔርን ነው የምላችሁና ምን መሰላችሁ በጣም 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 አሳቢ ናቸው። ከነሱ ከራሳቸው በላይ ለብሩኬና ለሀይሚ ሁሉ ነገር ነው የሚያስጨንቃቸው። ሁሉ ነገር ስልካቸውን ይዞ በ5 በ6 ስልክ ሰብስክራይብ ያደርጋሉ፣ ያስደርጋሉ ምናምን። ይሄ ሁሉ ለምንድን ነው? ትልቅ ደረጃ እንዲደርሱ በቃ ሌላ የተሻለ ነገር እንዲገጥማቸው ምናምን ይህንን በአንድነት የሚያደርጓሉ። ከአንድ ሁለት የተወሰኑ ሰዎች ናቸው እዛ ጋር እነሱን መከፋፈል የሚፈልጉት እንጂ በጣም ድንቅ የሆኑ ሰዎች ናቸው። እንደዛ አይነት ድንቅ የሆነን ሰው ከየትም አታገኙትም። የምሬን ነው። ትልቁ ትንሹ አክብሯቸው ወዷቸው በቃ በፍቅር ተንከባክበው ነው የሚይዟቸውና እና እንደዛ ነገር ነው። በጣም ነው ደስ ያለኝ የዛሬው ነገር። በፍፄ ቤት ነው የመጡት። በነገራችን ላይ ሀይሚና ብሩኬ እንዲሁም ፍፄም አለ፣ ጓደኛቸውም አለ። ስሙን ረሳሁትኝ። አብረው አራቱም ሆነው ነው ይሄንን አብረው እንግዲህ ምግብ ያበሉት ማለት ነው። በጣም ደስ ይላል። የምሬን ነው የምላችሁ። ከሚባለው በላይ በጣም ደስ ይላል።